ነግሬሃለሁ። ኢትዮጵያ ከ80 ከ70% በላይ የሚገዛት ኦርቶዶክሳዊ ነው። የክርስቲያኖችን በግፍ ሰማዕትነት መቀበል ለማስቆም ክርስቲያኖች ይታሰራሉ፣ ወንጌሉ ግን አይታሰርም። ነገራችን ላይ አብይ አህመድ ዋህብያ ብልጽግና ወንጌል አይደለም። ተጠንቀቅ። አባቶቻችን የምር የአባትነት ስሜት ካላችሁ ነገ ዛሬ ሳትሉ ቀደሙና ውጡ እንከተላችሁ። ከህገወጥ ጵጵስና እስከ ህጋዊ ወንብድና ቀኝን ሲመታ ግራ ጉንጭን ስጠው ሃይማኖታዊ ሴት ነው። በቃ እኔም እያልኩት ያለሁት ይሄን ነው። በቃ መደረግ ያለበት መከናወን ያለበት ይሄን ይሄ ብቻ ነው። አባቶቻችን የምር የአባትነት ስሜት ካላችሁ ነገ ዛሬ ሳትሉ ቀደሙና ውጡ እንከተላችሁ። መሄድ ያለብን ቦታ እንሄድ፣ መውጣት ያለብን ቦታ እንውጥ፣ ማሳየት ያለብንን ነገር እናሳይ፣ ድምጻችንን እናሰማ። አርሲ መሄድ ካለብን ቀደሙ እንከተል። ሰልፍ የምንወጣ ከሆነ ቀደሙ እንከተል። ቁጭ ብላችሁ ግን ክብ ሰርታችሁ መግለጫ ወጣችሁ ዝም እንዳትሉ። ብዙ ጊዜ ያወጣችሁ መግለጫ ትርጉም የለውም፣ ሰልችቶናል። ሻማ ማብራት ሰልችቶናል። ፕሮፋይል መቀየር ሰልችቶናል። ኦርቶዶክሳውያን ተገደሉ እየተባለ ሁሉ ጊዜ ዜና መሆን ሰልችቶናል። የአንድ ሰሞን ትሬንድ ሆኖ የሚያልፍ ተቃውሞ ሰልችቶናል። ስለዚህ ምድር ላይ የወረደ ስራ ከእናንተ እንጠብቃለን። ውጡ፣ ከሞቆ ቤት ውጡና አደባባይ እንገናኝ፣ ጠሩን። አለበለዚያ ወጣቱ ቀድሞ የሆነ ነገር ቢፈጠር እርግጠኛ ነኝ ደብዳቤ እንደምትጽፉ አናቃቸውም እንደምትሉ። ስለዚህ ቀደሙ። ትላንትና ጥቁር ለብሰን ወንበራችሁን አስጠብቀናል በብዙዎች ደም። ዛሬ እንደዛ አይሆንም። ውጡ። ደሞዝ የምትበሉባት ቤተክርስቲያን ነች። የምትመኩባት እንደ ልባችሁ የተከበራችሁባት ቤተክርስቲያን ነች። እያለቁ ያሉትም የዚች ቤተክርስቲያን ልጆች ናቸው። እናንተ ቁጭ ብላችሁ ሌላ የሚሞት ወጣት አንጋብዝም። እኔ በበኩል ያን የሚሰማኝ። ስለዚህ ውጡ። ቤተክርስቲያናችን ከሚገርማችሁ ነገር ማለት ነው ለሊት ማህሌት የሚቆምበት ቤተክርስቲያን፣ ሳታት የሚቆምበት ቤተክርስቲያን እንደ በለተ ሰንበት ጧት 2 ሰዓት ቅዳሴ የሚገባበት ቀናል። እውነቴን ውስጤን ነው የምነግራት። ተሸማቀሩ አስቀዳሽ በቀረበት ሰዓት የሃይማኖት አባቶች እየሄድን እዛ በዚህ ቦታ ላይ መጡ ይባላል። ሰው መኖር አልቻልኩም፣ የመኖር ህልውናዬን ተገፍፍ ያለው በማህተቤ ምክንያት እየተመረጥኩ እየተገደልኩ ነው እያለ እንገላቸዋለን፣ እንጨርሳቸዋለን፣ እናጠፋቸዋለን እያሉ በአደባባይ ገዳዮች እየተናገሩ ፍትህ የሚጠይቁ አካላት እየታሰሩ፣ እነዚህ ቀልደኞች ደግሞ የአዲስ አበባ ሀገረ ስብከትና ገዳማት መምሪያ የሱ ኃላፊነት ነው። በአሪስ የተቃጠለውን ቤተክርስቲያን እንሰራዋለን። በጣም ነው እንደምትቀልዱት። ሞት ቀለለባችሁ አይደል? እናንተ ጋር ሁሉ ነገር በብር ነው አይደለ? በቃ የሚያልቀው በስላሴ ስም እንዲህ። ኧረ ወዴት እየሄድን ነው? መብርሃንን እኔ ማለት ውስጣችሁ በጣም እርር ብሎ ያውቃል። በቃ ካልቻላችሁ እስኪ ቦታውን ልቀቁት፣ አታስጨርሱን። እንዲህ ሲኖዶስ ተብላችሁ ተቀምጣችሁ ህዝቡን አታስጨርሱት። ረብ መድኃኔዓለም ከህገወጥ ጵጵስና እስከ ህጋዊ ወንብድና የኢትዮጵያ ኦርቶዶክስ ተዋሕዶ አማኞችን ማቅ ያስለበሱ የጥቁር ታሪክ ባለቤት ህገወጥ ጵጵስና አልሆን ሲላቸው በህጋዊ ወንብድና ቦታውን ያዙ። እሳቸው ቦታ ከያዙ በኋላ በመዋቅር ቤተክርስቲያኗን ሽባ እያደረጉ ይገኛሉ። ላብነት ብንጠቅስ ከእርሳቸው ስልጣን በፊት የማህበረ ቅዱሳንን ጥንካሬ ማየት እንችላለን። በቤተክርስቲያን ጉዳይ ቀድሞ የሚደርስ ቀና ያልሆነ መንገድ የሚሄዱ አባቶችን ጭምር የሚሞግት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምሰሶ ከምንላቸው ማህበራት አንዱና ግንባር ቀደሙ ነበረ። ከሲኖዶስ ባልተናነሰ የማህበረ ቅዱሳንን መልእክት ለመስማት የምንናፍቅ ብዙዎች ነበርን። ህዝበ ክርስቲያኑን በማስተባበር ገዳማትን እያገዘ የገጠር ቤተክርስቲያንን ያሰራ ነበረ። በወቅታዊ ጉዳዮች ይሳተፋል። ሰብአዊ ድጋፎችን ያደርጋል። በተለይም ወጣቱ የኦርቶዶክስ ተዋሕዶ አማኝ እንደ ማህበረ ቅዱሳን የሚመካበት አልነበረም። ይህንን ሰው ነግሮን ሳይሆን በአደባባይ ያየነው ሐቅ ነው። የእውነት ለመናገር አቡነ ሳውሪዎስ ከመጡ በኋላ ይህ ማህበር ሽባ አድርገውታል። ህጋዊ ውንብድናቸውን በመጠቀም የማህበሩ አባላት ትንፍሽ እንዳይሉ ያሉትንም ለቅመው በማሳሰር ቤተክርስቲያን ተቆርቋሪ የተማረ ወጣት እንዳይኖራት እያደረጓት ይገኛሉ። በኔ ዘመን እንደ ኮከብ አብርቶ እየጠፋ ያለ ማህበር ቢኖር ማህበረ ቅዱሳን ነው።
እንደ ትናንቱ ቢሆን ማህበረ ቅዱሳን በወገኖቹ ሞት ሚዲያውን ያጥለቀልቀው ነበረ። ሰብአዊ ድጋፉን ይዞ 24 ሰዓት ባልሞላ ጊዜ ውስጥ አርሲ ላይ ይገኝ ነበረ። ማህበረ ቅዱሳን ዝም ብሎ ማህበር አይደለም። በበረከት ስራ ስም የተማሩ ወጣቶች የሚሰበሰቡበት፣ በቀጣይ የቤተ ክርስቲያን ዕጣ ፈንታ የሚወያዩበት፣ ወንጌል የሚስፋፋበት፣ ብዙዎች ከጥቅም ጋር የማይገናኝ የትውልድ ቀጣይነት የሚረጋገጥበት፣ የቤተ ክርስቲያን መሪዎች የሚታነጹበት ማህበር ነው። ይህንን ማህበር ምርኩዝ እንዲይዝ አድርገውታል። ይህንን ማረጋገጥ ከፈለጋቸው አቡነ ሳዊሮስ ከመጡ በኋላ ሳይመጡ በፊት የማህበረ ቅዱሳን ተግባር መገምገም ትችላላችሁ። በህጋዊ ውንብድና ቤተ ክርስቲያንን አቅም እንዳይኖራት የመንግስት መገልገያ መሳሪያ እንድትሆን አማኞቿ መብታቸው እንዳይጠይቁ ከጠየቁም እንዲታሰሩ እንዲንገላቱ በማድረግ የአንበሳውን ሚና እየተጫወቱ ይገኛሉ። በአንድ ሳምንት ውስጥ የታሰሩ መምህራኖች ማረጋገጫ ናቸው። ሰበር ዜና፣ የምስራች መፍትሄ ተገኘ እያለ ምድረ ግሪሳ ሾርት ሚሞሪያም ይሄንን ዜና እየተቀባበለው ነው የሚገኘው እንደ መፍትሄ አድርጎ። ነገር ግን ነገርየው ከትኩሳታችን ከመሞቃችን ለማበረድ የተሰራ ኃይለኛ የሴራ ሰንሰለት ነው። ጠልፎ እንዳይጥለን በጥሰን እንጥለዋለን። ሼር ኮፒ ሊንክ አድርጉልኝ፣ ይሄን ቪዲዮ ስሙት። ድርጊት ላይ በቀጥታም ሆነ በተዘዋዋሪ ተሳታፊ ሆነዋል ተብሎ የተጠረጠሩ ግለሰቦች እንግዲህ በቁጥጥር ስር ውለዋል። ከነዚህም ውስጥ እንግዲህ አንዱ የወረዳው የፖሊስ አዛዥ ኢንስፔክተር አባቦ አብደላ ይገኙበታል። ከዛ በተጨማሪ ደግሞ የአስኮ ወረዳ አስተዳደር ገቢ ገልቹ አሉበት። ከዛ በተጨማሪ የወረዳው የብልጽግና ግንባታ ኃላፊ ዞዴግ ዳጋ ይገኙበታል። እንዲሁም የአስኮ ወረዳ የብልጽግና ፓርቲ ኃላፊም እንዲሁ ይገኙበታል። የወረዳው ምክትል አዛዥም እዚህ ውስጥ ይገኛል። ነገር ግን የሰላምና ጸጥታ ኃላፊ የወረዳው ማለት ነው ለጊዜው በቁጥጥር ስር። እኛስ ምን አለ? መንግስት ማለት ቤተ መንግስት ቁጭ ብሎ የሚመራ አንድ አካል ማለት እኮ አይደለም። መንግስት ማለት ስርዓት ነው፣ እስከ ታችኛው መዋቅር የደረሰ። በዚህ መዋቅር ቤተክርስቲያናችን እየተጠቃች ነው። ሆን ተብሎ የሚፈጸም ሴራ አለ ብለን የምንናገረው እኮ ከዚህ የተለየ አይደለም። ልክ መፍትሄ እንዳቀረበ የመስዋዕት በግ አድርጎ ራስን ለማስመለጥ የተደረገና የተቀመረ ቀመር መሆኑን ልነግራችሁ እወዳለሁ። በዛ አካባቢ ይሄ ሁሉ የመንግስት ሹመኛ እንግዲህ ጥፋተኛ ተብሎ ለወራት ኦርቶዶክሳውያንን ሲያሳርድ ከርሞ ዛሬ አይ በቃን ብሎ ኦርቶዶክሳዊ ሲመር የመጣ ማርከሻ ነው። ይህንን ደግሞ በተመሳሳይ ታሪክ የዛሬ 2 ዓመት ላስታውሳችሁ ነው። የታሰርንበት ብዙ መከራ የደረሰበትን የከርቸሌ ሚካኤል ጉዳይ አስታወሳችሁ። ያን ጊዜ መላ ኦርቶዶክሳዊ በዚሁ አይነት መንገድ በአንድ ሌሊት በነቂስ ሆ ብሎ ተነስቶ ነበር። ታዲያ ይህንን ለማብረድ የወረዳ 5 የሰላምና ጸጥታ ቢሮ ኃላፊን የመስዋዕት በግ አድርገው አቀረቡት። ከዛ በዚህ በኩል እኛ አላጠፋንም ለማለት ማለት ነው። ይህ አይነት ሰበራ አያዋጣም። አሁን በአርሲ ክልል በኦርቶዶክሳውያንና በቤተ ክርስቲያናችን ላይ የሚደርሰው መከራ ዋናው አቀንቃይ መንግስት ነው። ይህ የማይሻር ሀቅ ነው። ምክንያቱም ሹመኞች ከመግደል አንስተው እስከ መዘናጋት እንዲሁም በሞታችን እስከ ማሾፍ ድረስ እስከ መዘባበት ድረስ ደርሰዋል። ይህንን በአደባባይ ያየነው ሀቅ ነው። ይህንን እውነት ሸሽገው እኛን ለማዳከም ሲጥሩ በማህበራዊ ሚዲያም አንዳንዶች እየመጡ ይህንን ነገር እንደ መፍትሄ አድርገው ሲያነሱ አይሆንም በሏቸው። ሁልጊዜ በእንዲህ አይነት መንገድ እየተሸወድን አንቀጥልም። ምረር ኦርቶዶክሳዊ፣ በጀመርነው መንገድ እንጨርስ። በመንገዳችን ድንጋይ ሆኖ ያስቸገሩንን እንደ አዋሽ ባንክ አይነቶቹን ምን አይነት እርምጃ መወሰድ እንዳለበት ሁላችንም እናውቃለን። በቆምንበት ከብረት ጠንክረን እንገኝ። ሐቁ አሳሪው ከገዳዩ ያራቀ መሆኑን ነው። ይህ ንግግር የ20 ተወዳዳሪ የሚስጥረ ሥላሴ ታምራት ነው። ኦርቶዶክሳውያን ምዕመን ላይ የሚደረገው መሳደድና መገደል ሳይበቃ ቤተክርስቲያኒቷን ተቆርቋሪና አገልጋዮች እያሳደዱና እያደኑ ማሰር ሐቁ አሳሪው ከገዳዩ ያራቀ መሆኑን ነው። ይህ አወዛጋቢና አነጋጋሪ ንግግር ፌስቡክ ገዛው ከ15 ሰዓታት በፊት ያጋራችሁ ነው። በጣም የሚገርመው ደግሞ አሳሪውም ገዳዩም አለመጠቀሱ ነው። አሳሪውስ ማን ነው? ገዳዩስ ማን ነው? የሚስጥረ ሥላሴ ሐሳብ በእንጥልጥል እንደቀረ ነው። ይህ የሚኖር ሕይወት ነው። ሰላም። በግፍ ተጨፍጭፈን ተገደልን ታስረንም አይሆንም። አሁንስ በዛ። ፍትህ በግፍ ለታሰሩት ለእምነት አባቶቻችን ፍቱልን። አረስሌ ድምፅ ስለሆኑ ብቻ ለታሰሩ አባቶቻችን ፍቱልን። አሃ ገዳዮች ግደሉ፣ ቤተክርስቲያንንም አቃጥሉ፣ ምእመናንንም እንደ ቅጠል አርግፉ ብላችሁ ከገዳዮች ጎን ቆማችሁ ከለላ እየሰጣችሁ ነው ማለት ነው። ሰው በሀገሩ መኖር አይችልም፣ በእምነቱ መኖር አይችልም፣ ፍትህ መጠየቅ አይችልም፣ የሰብአዊነት ጥያቄ መጠየቅ አንችልም ማለት ነው። ፈርተን እንድንኖር እያደረጋችን ነው ማለት ነው። ፍትህ ለእምነት አባቶቻችን ፍቱልን፣ ወገን ፍቱልን። ጭራሽ ገዳይና አቃጣይን ቤት አፍራሽን ሳትይዙ ፍትህ የጠየቅነውን እያሰራችሁ ወዴት ነው? እነዚህ ከኋላ የምትመለከቷቸው አባቶችና ወንድሞች የታሰሩበት ምክንያት እኔ እስካሁን አልገባኝም።
አትግደሉን ስላሉ ከሆነ ስህተት ነው። ፕላስ ደግሞ የህዝቡን አጀንዳ አትግደሉን ከሚል አጀንዳ ወደ አትሰሩን ወደሚል አጀንዳ ለማምጣትም ከሆነ በጣም ስህተት ነው። ነፍጥ ያነሳ የለም፣ የተኮሰ የለም፣ በሐሳብ ነው፣ መብታችን አስከብሩ ነው። ስለዚህ በዋናነት የፌዴራል መንግስቱም ይሁን የክልል ባለስልጣናት የዛን አካባቢ አስተዳዳሪዎች ህግ ፊት እስኪያቀርቡ ድረስ ይህ ትግል የሚቆም አይደለም። ምክንያቱም ከዚህ በፊት የሻሸመኔ ከንቲባ የነበሩ ሰው ናቸው አሁን ላይ የምስራቅ አርሲ ዞን አስተዳዳሪ የሆኑት ማለት ነው። እና አቡነ ሳዊሮስ የኦሮሚያን ሲኖዶስ አቋቁመናል ብለው በየሀገረ ስብከቱ እነሱ የሾሙትን ሊቀ ጳጳሳት ሲልኩ አንቀበልም ብሎ የወጣውን የሻሸመኔ ህዝብ በዛ ሰዓት የሻሸመኔ ከንቲባ እያሉ ምን ያህል ደም ሻሸመኔ ላይ እንደፈሰሰ የምናውቀው ነው። የማን ደም? የኦርቶዶክሳውያን ደም። አሁንም ይሁ ባለስልጣን የምስራቅ አርሲ ዞን ዋና አስተዳዳሪ በሆነ ሰዓት እሱ በሚያስተዳድረው ዞን ውስጥ የኦርቶዶክሳውያን ደም ተለይቶ በከንቱ የሚፈስ ከሆነ ችግሩ ያለው እዚህ አስተዳዳሪ ላይ ስለሆነ ለፍርድ ቀርቦ ፍትህ እስኪሰፍን ድረስ ጆአችን የማይቀር ጉዳይ ነው። ስለዚህ እነዚህ ሰዎች አትግደሉን ስላሉ ብቻ የታሰሩ ከሆነ ጩኸቱን ያባብሰዋል እንጂ ጩኸቱን መቼም ሊያረግበው አይችልም። በሰላምና ሰላማዊ የሆነ ጥያቄ እስከቀረበ ድረስ ሰላማዊ የሆነ መፍትሄ ያስፈልጋል። አካባቢው ላይ ፍትህ መስፈን አለበት። ስለዚህ አንድ ባለስልጣን በረገጠበት ሁሉ የኦርቶዶክሳውያን ደም የሚፈስ ከሆነ ይህ ባለስልጣን ጀርባው መጠናት አለበት። አንዳንዴ የጠፋብህን ነገር ከሰረቀው ሰው ጋር የምትፈልግ ከሆነ ያን ነገር መቼም ልታገኘው አትችልም። ስለዚህ አሁንም ፍትህ በከንቱ ለፈሰሰው የኦርቶዶክሳውያን ደምና ለተቃጠሉ አብያተ ክርስቲያናት ብለን መጮሃችን የማይቆምና የማይቀር ጉዳይ ነው፣ ፍትህ እስኪሰፍን ድረስ ማለት ነው። ነግሬሃለሁ። ኢትዮጵያ ከ70% በላይ የሚገዛት ኦርቶዶክሳዊ ነው። ተጠንቀቅ። በፖሊስ ብትገባ፣ በመከላከያ ብትገባ፣ በገዢዎቿ ብትገባ፣ በባለስልጣናቷ ብትገባ ተጠንቀቅ። ትዕግስት ነው፣ ፍቅር ይገዛናል። ወንድማማችነት እያልን እየተውን ነው። የምታበዙት ከሆነ ግን ልጆቻችን እየገደላችሁ ቁመን አናይ። አስተምሮቱ አይፈቅድም የምትሉ ማንኛውም ዲያቆናት፣ ቄሳት፣ ጳጳሳት ተጠንቀቁ። እናንተም ኦርቶዶክሳውያን ራሳችሁ ይሄ የሐሰት ትምህርት ነው። ልጅ ሲገደል ቁጭ ብለህ ተመልከት። ቤተ ክርስቲያን ስትቃጠል፣ የእግዚአብሔር ቤት ሲቃጠል ዝም ብለህ የሚል መጽሐፍ ቅዱስ የለም እንዴ? ንጉሥ ዳዊት ስለ ቤተ መቅደስ ተጋድሏል አልተጋደለም? ሰለሞን ተጋድሏል አልተጋደለም? ብዙ ክርስቲያኖች ሰራዊት ሙተውበታል አልሞቱም? ምንድን ነው የምታወሩት እናንተ? ከየት ያመጣችሁት መጽሐፍ ቅዱስ ነው የምታወሩት እንዴ? አናቅም እንስማችሁ ስንል ደግሞ ዝም ብላችሁ ቆሞላችሁ። አስተምሮቱ አይፈቅድም የኦርቶዶክስ ማን ያለ? ልጅ ሲገደል ቆመህ የሚል እስኪ አንድ አስተምሮ ታውጣልኝ እስኪ። ቤተ ክርስቲያን ሲቃጠል መንግስት አልሰማም ሲል ዝም ብለህ ተመልከት የሚል አለ? እንድታስተውሉ የኦርቶዶክስ ህዝብ፣ ከዚሁ የራሴን መልእክት እንደ አንድ ግል ኦርቶዶክሳዊ መልእክቴን አስተላልፋለሁ በሙሉ ነፃነት። ማንንም ግደል አላልኩም እኔ። ነገር ግን ራስን ሊገል የመጣ አንተንና ልጆችን ሊያጠፋ የመጣ ሃይማኖትን ሊያቋሽሽና ሊያጠፋ የመጣን ሰው የመግደል ስልጣን ሙሉ በሙሉ መጽሐፍ ቅዱስ ሰጥቷል። እንዴ ጭራሽ ቄሶች ናችሁ እናከብራችኋለን ስንል ኢትዮጵያ እኮ አይደለችም ህግ የሌለባት ምድር። አንድ የፊልም ድርሰት ይወጣዋል እኮ የሚካሄደው ያለው ነገር በሙሉ። አረ ምን አንድ ብዙ ፊልሞች ይደረስበታል። ጭራሽ ኦርቶዶክሶችን ልናጠፋ ብላችሁ ታስባላችሁ እንዴ? እንዲህ አይምሯችሁ ትንሽ አያስበው? አንተ 20% የሆንክ ሰው መጥተህ 80% አጠፋለሁ ስትል ትንሽ አታስብም? ምን አይነት ጭቃ ጭንቅላት ነው ያላችሁ? ሶሪያ ላይ ክርስቲያኖች አሉ፣ በፍቅር ይኖራሉ ከሙስሊሞች ጋር። ኢራቅ ላይ በስነ ስርዓት በወታደር ቤት ሁሉ ተሳትፈው ስለ አድህኖ ሲያነሱ ራሱ ሙስሊሞች እንዴት እንደሚያከብሯቸው በፍቅር። ሃይማኖት የግል ነው፣ ሀገር ግን የጋራ ነው። በግብፅ ላይ ተከባብረው ነው የሚኖሩት። ምንድን ነው የምታወሩት እናንተ ሰዎች? እናንተ ከየት ኢትዮጵያ ውስጥ ያላችሁ ሙስሊሞች የራሳችሁ እስልምና ነው እንዴ የፈጠራችሁት? ፍቅር የሚባል ነገር አታውቁም?
አያትህ እኮ ክርስቲያን ነው። ትናንትና እኮ ነው ሙስሊም ሆንኩ። አንተ ራስህ ጭራሽ ዘርህን ትገላለህ። መልእክቴን ማስተላለፍ ፈልጋለሁ። ሼር አድርጉልኝ ባካችሁ። ቲክቶክ የያዘኝ ነው። ሼር አድርጉልኝ። በጣም ስለተናደድኩ ነው። በጣም በኃይል ቃል የተናገርኩት። ሼር አድርጉልኝ። ኮፒ ሊንክ አድርጉት። በጣም በኃይለኛ ኦርቶዶክሳውያን ይህ ቪዲዮ ይድረሳቸው፣ ለሚመለከታቸው አካል ይድረሳቸው። ልብ የምትገዙ ከሆነ ልብ ግዙ፣ አለበለዚያ ዋ ብያለሁ። በኋላ ደም በደም ሆን እንዳትሉ ተጠንቀቁ ብያለሁ። በሰላም እንኑር፣ በፍቅር እንኑር። ኦርቶዶክስ የምትደፈር እምነት አይደለችም ኢትዮጵያ ውስጥ። በፍቅር እንኑር እያለች ነው። አስተምህሮቱ አይፈቅድም ለምትሉ ማንኛውም የቤተ ክርስቲያን ካህን ተጠንቀቅ። አንተም ራስህ እግዚአብሔርን ፍራ። ወደሽ ከተደፋሽ ቢረግጡሽ አይክፋሽ አይደል የሚባለው? ከእነሱ ተሽለን ብንገኝ ነው እንጂ ሰይፍና መሳሪያ ሞልቷል በእኛ እጅ። የሰው ልጅ መግደል እምነቴ ባይፈቅድም አይኔ ግን እያየ ቁሜ አልታረድም። ግራን ሲመታህ ቀኝ ፊትህን ስጠው፣ ከእንግዲህ አይኖርም ቢመርህም ዋጠው። ማተቤን ሊበጥስ አሲሮ ከመጣ አንገቱን ቆርጬው በሲኦል ልቀጣ። አያስፈልግም ሰልፍ የህዝብ ጋጋታ፣ ሰሚ በሌለበት ምን ያደርጋሉ አይታ። ባገኘው ሁላ ክላት ታለቃቅስ፣ ሰይፍ መሳሪያን ታጠቅና ተነስ። ሊገልህ ለመጣ መግደል ነውና ምስ፣ ሊገልህ ለመጣ መግደል ነውና ምስ። ቀኝን ሲመታ ግራ ጉንጭን ስጠው ሃይማኖታዊ ሴት ነው። በዚህ ወቅት አይሰራ። ቀኝ ጉንጭን ከመጣ ቀኝ አይኑን አጥፈው። ይውጣ 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 ይውጣ። ኦርቶዶክሳዊ አባቶቻችን ወገኖቻችን ስለሆናቸው ብቻ ወንጀል ነው። መምህራኖቹ እየታሰሩ ይገኛሉ። ትናንትና ማምሻው መምህር ዘላለም መታሰራቸው የተሰማ ሲሆን ዝምታን ከአባቶች እየተማረ የሚገኘው በቅድስት ቤተክርስቲያን በደስታዋ ጊዜ ብቻ እየተገኘላት የሚገኘው ነጭን አስለብሶ ጧፍን አስጨብጦ አስይዞ በአላፋ ዝማሬ ላይ የሚያዘምረን የጃንደረባው ሚዲያ በቅድስት ቤተክርስቲያን በሀዘኗ ጊዜ እስካሁኗ ሰዓት ድረስ አልተገኘላትም። ካዘኑት ጋር አብራችሁ ማዘን፣ ከተደሰቱት ጋር አብራችሁ መደሰት የእናንተ ፍላጎት ሳይሆን ግዴታችሁ ነው። ለቅድስት ቤተክርስቲያን በደስታዋ ጊዜ ብቻ ሳይሆን በሀዘኗም ጊዜ መገኘት ግዴታ አለባችሁ። መቼ ነው ነጭ አስለብሳችሁ እንዳዘመራችሁን ሁሉ ጥቁርና ማቅ አስለብሳችሁ ሰማዕታቶችን የምታሳስቡን መቼ ነው? የክርስቲያኖችን በግፍ ሰማዕትነት መቀበል ለማስቆም ኃላፊነት ላይ ያላችሁ የተለያየ የመንግስትም ይሁን በስፍራው ስልጣን ላይ ያላችሁ ሰዎች እግዚአብሔር አምላካችን ሰማዕታቱን በክብር ያሳርፍልን። እንደዚሁም በጸጥታ ስጋት በመከራ ላይ ያሉ ወንድም እህቶቻችንን እግዚአብሔር በቸርነቱ ይጠብቅልን። ለቅድስት ቤተክርስቲያንም የሰማዕታቱን ደም ምክንያት አድርጎ የእነሱን ሰማዕትነት የሰማዕትነት ፍጻሜ የመከራ ፍጻሜ እንዲያደርግልን የእርሱ ቅዱስ ፈቃድ ይሁንልን። አይኖች ሁሉ ወደ ጃንደረባው ትውልድ በሰላም ጊዜ ለዝማሬ የተሰበሰበ የቅድስት ቤተክርስቲያን ሰራዊት ይቺ በዓለም የምትደነቅ የውበት አምባሳደር ሰማያዊት እመቤት የሆነች ቤተክርስቲያንን በዚህ መልኩ ለዓለም ያሳየው የአላፋት ዝማሬ መሪው ዲያቆን ሄኖክን ጨምሮ በወቅቱ ሁላችንም ይህንን ሰራዊት አመስግነናል። ዛሬ ግን ጥያቄ እንድናነሳ ተገደናል። በሰላም ጊዜ ከፊት የተሰለፈ የዝማሬ ሰራዊት እንዴት በችግር ጊዜ እንደ ጉንበኖ ጠፋ? እንዴት ከሁሉም ቀድሞ ድምፅ ማሰማት የነበረበት ሰይፍ ቢመዘዝ እንኳን ቀድሞ አንገቱን ሊሰጥ ይችላል ብለን የተመካንበት ትውልድ እንዴት በቅድስት ቤተክርስቲያን መከራ የአርሲ ኦርቶዶክሳውያን የደም ጎርፍ ሲፈዝ እንዴት የውሃ ሽታ ሆኖ ይጠፋል? ቀድሞ የተደራጀ የቅድስት ቤተክርስቲያን ሰራዊት በተደራጀ መልኩ ከኦርቶዶክሳውያን ጎን መቆም እየቻለ ድምፁን ውጦ ዝም ማለቱ ለምን ይሆን?
ወይንስ ሌላ ተልእኮ ይኖረው ይሆን የሚል ጥያቄ እንድንጠይቅ ተገደናል። ለማንኛውም ከዚህ ቀደም በጃንደረባው ትውልድ የቀረበው የአላፋት ዝማሬ ፍጹም መለኮታዊ በመሆኑ ተቀብለናል። በወቅቱ ያነሳነው ጥያቄ ትክክል እንደሆነ ዛሬ አረጋግጠናል። ጥያቄውም የአላፋት ዝማሬ በግለሰብ አዘጋጅነት ሳይሆን በቅድስት ቤተክርስቲያን ስርዓት ተበጅቶለት ተቋማ ውስጥ መተዳደር አለበት የሚል ነው። ምክንያቱም ዲያቆን ሄኖክ አንድ ሰው በመሆኑ ቢጠለፍ እንኳን ትውልዱ በውሃ ሙላት እንዳይወሰድ ያደርጋልና በዚህ ጊዜ ድምፅ የማያሰሙ ሃይማኖታዊ ማህበራት ድብቅ ተልእኮ ይኖራቸው ይሆን ብለን እንድንጠረጥር በር ይከፍታል። በእርግጥም ወጣቱን የማስተባበር አቅም አለው ብለው የሚያስቡትን ሰው ቀድመው ዝም የማስባል ሥራ ሊሰሩ ይችላሉ። ነገር ግን መስዋዕት ለመሆን ከፊት ለመሰለፍ ድፍረት ብታጡ እንደ ማንኛውም የተደራጀ አካል ድምፅ መሆን ትችሉ ነበረ። ለዚህ ነው የጥርጣሬያችን በር የተከፈተው። ዓላማችን የአላፋት ዝማሬ ጥያቄ ውስጥ መክተትና እንዲቋረጥ ድምፅ መሆን ሳይሆን የቤተ ክርስቲያንን ስርዓት ጠብቆ እንዲሄድ የጀመሩትን ሰዎች አምነን ሳይሆን በተጀመረው መለኮታዊ ዝማሬ ተመክተን መጠበቅ ማስቀጠል ይኖርብናል። ይህን ለማለት ያስደፍረን በዚህ ጊዜ የጃንደረባው ትውልድ ድምፁን በማጥፋቱ ነው። ለምን በተደራጀ መልኩ ለዝማሬ የቆመ ሰራዊት በተደራጀ መልኩ ለመከራ ጊዜ የጠፋው? ነገራችን ላይ አብይ አህመድ ዋህብያ ነው። ብልጽግና ወንጌል አይደለም። አሜሪካኖቹ ስልጣን ይነሱኛል በእነሱ ትእዛዝ ለማስመሰል ነው ጴንጤነትን የውሸት ብልጽግናን ያጠናው እና በእነሱ ቋንቋ የሚናገረው እንጂ እሱ በቁርአን ነው የሚመራው። ምክንያቱም ደም አይሰቅቀው፣ ችግኝ ይበልጥበታል፣ ወሬ የከተማ ማብራት ይበልጥበታል ከሰው ልጅ። ይሄ ቴዎሎጂካሊ ተሳስቶ ያደገ ሰው መሆኑን ይናገራል። ወይም አስተዳደጉ የተበላሸ ሊሆን ይችላል። የሰው ደም ምንም የማያስጨንቀው፣ ምንም የማይሰቀው፣ እንቅልፍ ይወስደዋል፣ እንደ ሰው ይተኛል፣ ምንም እንዳላጠፋ ሰው። እቺን የምታክል ጸጸት የለኝም እየሰራሁ ነው ይላል። ደግሞ ስራ እኮ ሰው መሆኑን አያውቅም። አልቲሜት የሰማይና ምድር መሰቀል፣ የመንግስት መፈጠር፣ የሰው ልጁ ድካም መጨረሻው ሰው ነው። በሰው በኩል እግዚአብሔር ማስደሰት ነው። ሰውን እየገደለ ህሊና አይጸጽተኝም ይላል። ጀዋርም ለዚህ ነው አይጸጽተኝም የሚል መጽሐፍ ጻፈ። ያን ሁሉ ሰው አሳርዶ፣ ይህን ሁሉ ሰው በክሎ አሁንም አይጸጽተኝም የሚለው መጽሐፍ ሲጽፍ ራሱን አጋለጠ። አባቶቻችን ጣሊያን ሲመጣ እፎይ ብለው ነበር አለ። ከዛ በፊት የአጼዎቹ እንትን አስቸግሯቸው ነበር አርሲያል። ጣሊያን ሲመጣ አረፉ አለ። አየህ የባንዳ መንፈስ ከህዋት ጋር እንዴት እንደሚመሳሰሉ። እነዚህ በግድ እኮ ኢትዮጵያ ውስጥ የሚኖሩ ኢትዮጵያዊ ያልሆኑ ስነ ልቦና ያላቸው በሽተኞች ናቸው። እነዚህ ናቸው የሚያርዱ። ሀገሩን ይኖሩበታል፣ የሀገሩን ታሪክና ባለቤት ግን ይጠሉታል። በጣም አደገኛ ነው። ስለዚህ ኦርቶዶክሳዊ ይሄን በትክክል መረዳት አለበት። የሚምሩት አይምሰልም። ህሊና ያላቸው ነባር እስላሞችማ ሰው ደብቀው ለምን ደብቅ ተብለው ተገለዋል። እና ህሊና ካላቸው ሰዎች ጋር ተባብረን ይሄንን ነገር የሆነ ቦታ ማስቆም መቻል አለብን። ከሁሉም በላይ ግን በዘረኝነት የተካፈሉንን ካህናት፣ ሰባኪዎች፣ አባቶች ተብዬዎችን ለመከላከል ትክክለኛ የስብከተ ወንጌል ዘረኝነት ለኛ ያልተፈቀደ የክርስቶስ ዘር መሆናችንን ጠንክረን ማስተማር አለብን። ልባቸው እንዳይከፍልባቸው ወንድሞቻችን። ይሄ ባንዲራ፣ ነፍጠኛ፣ ቋንቋ፣ ፊደል፣ ቁቤ የሚባለው ሰበብ ነው። ዓላማው ሌላ ነው። ይሄ ማደናገሪያ ነው፣ ውሸት ነው፣ ሐሰት ነው፣ መደበቂያ ነው። መደበቂያ ተጨቁነን ነበር፣ ሃይማኖት እኩል አልነበረም። የነ አህመድ ጀበልና የአቡበከር እንትን እኩልነት አልነበረም የሚለው እሱ የዋሃብያ ማጭበርበሪያ ነው። ዓለም አቀፍ የማጭበርበር ትምህርት ስለወሰዱ መደበቂያ ነው፣ እሱ መደበቂያ ነው። እና ይሄን አውቀን ራሳችንን መጠበቅ የራሳችን ግዴታ ነው። ሌላ ሰው መጥቶኛ አይቆምልንም። እንዴት ነው የኦርቶዶክስ ጀግኖች ለሃይማኖት አንገታችን የምንሰጠው እኛ በቃ ወንዶች ሃይማኖታችን ለመጠበቅ የምንታጠቀው? ንስሐ እንግባ፣ እስኪ ንስሐ እንግባ። መታጠቅ ምናምን ምን ያስፈልጋል? ንስሐ ለምን በቃ ይሄ ሁሉ የመጣ በእኔ ኃጢአት ነው። ፈጣሪን በድየዋለሁ፣ እየዘሞትኩ እየዘፈንኩ ፍትወት በቃ አፍንጫዬ ላይ ወጦብኝ፣ ዝሙት ሰልጥኖብኝ ፈጣሪን አስቀይሜዋለሁ፣ በሐሜት አስቀይሜዋለሁ። ፈጣሪን በተንኮል ሌላውን በመጥላት በምቀኝነት አስቀይሜዋለሁ።
የኔ ኃጢአት ዘረኛ ሁኜ ወንድሜን አብሮኝ ያደገውን የአማራውን፣ የትግሬውን፣ የኦሮሞውን ወንድሜን ጠልቼ በክፋት እግዚአብሔርን አስቀይሜዋለሁና ንስሐ ልግባ። ለምን ትሬንድ ለምን ይሄ አይሆንም? እያቃምኩ እያጨስኩኝ በማይረባ መጠጥን በራሴን በማደንዘዝ ራሴን በመደበቅ ፈጣሪን አስመርሬዋለሁ። ለልጆቼ መልካም ሳልሆን እኔም ለእናቴ መልካም ሳልሆን ባለቤቴን በስነ ስርዓት ባልነቱን ሬኮግናይዝ ሳላረግ በዝሙት ኑሬያለሁ፣ ሚስቴን በድያለሁ ብለን ለምን ንስሐ አንገባም እንዴ? የምን ቤተ ክርስቲያን አስጠብቅ ተዋጋ ምናምን ነው? ንስሐ ግባ አንተ ራሱ እንደዚህ ያልከው ሰውዬ። እንዴት ነው ነገሩ? ለምን ንስሐ ትሬንድ አይሆንም? እስኪ ከዛሬ ጀምሮ እስኪ ይሄ የእውነት አሁን ለሚሞቱ ወገኖች በቃ የእውነት ከልብ ተቆርቁረ ይሆን ደስ የሆነ ልብ አዝኖ አልበላ አለ። ለምን ዋሻለን? አልበላ አልጠጣ አለ። እንዲሁ ከዚህ ከቲክቶክ ያለፈ እንዲሁ አንዱ ለደቂቃ እንኳን ስለ እነሱ የሆነ አስበህ እንኳን ትንሽ ደብሮ ያውቃል? ንስሐ እንግባ። ይሄ ሁሉ ከተሰማ ንስሐ መግባት፣ ፈጣሪን በድዬዋለሁ ብለን ንስሐ እንግባ። በቃ ይሄ ነው ትሬንዱ። አሁን አዲሱ ትሬንድ ይሄ ነው። ተዋጋ፣ ተፋለጥ፣ ተቋረጥ። እና እኛ ታዲያ ከገዳዮች በምን አነስነ? የሰይጣንን ነገር የምናራምድ ከሆነ ደም ማፍሰስ ለሰይጣን መገበር ከሆነ እነሱ ለሰይጣን ደም ሲያፈሱ እኛ ማበር እናፈስ ነው? ከመቼ ወዲህ ወንጌል እንደዛ የሚባል ትምህርት የለም። በቃ ተባለ እኮ ትሬንዲውን ንስሐ ልግባ፣ የኔ ኃጢአት ነው አገሬን የበደላት ወንድሜን መጠላት ነው ብለን ንስሐ እንግባ። እንዲህ ብቻ ነው የሚያተርፈን። እግዚአብሔር በቃ የሆነ ኃይል የሌለው ሆኖ ደካማ አምላክ ሆኖ ነው አንተም ትዋጋለት። አሬ ኩይ ውይ ኧረ ዲስኩር እንዴ! ከየት እንዴ! እግዚአብሔርን ያላወቅነውን እግዚአብሔር መጽሐፍ ቅዱስ ላይ ምን እንደሚል ማናውቅ ሰዎች እምነታችን ዲፌንድ ከጴንጤ እምነታችን ዲፌንድ ማድረግ እኮ አንችልም እንዴ? ዝም ብሎ በቃ ላይ ማርያም ታማልዳለች ብቻ በቃ ይሄን እኮ የምናውቀው ነገር የለንም። ምንም ነገር ሳናውቅ እንኳን ተከራክረን እንኳን ተናግረን እንኳን ሃይማኖታችን ዲፌንድ ማድረግ ማንችል ሰዎች በቃ ለእግዚአብሔር የት መች ኑረንለት ነው የምንዋጋለት እና የምንሞትለት? እስኪ እንኑርለት መጀመሪያ።